ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን አምሽታችኋል። ከሀገሬ ቴሌቪዥን የሲቢኢ ሀገሬ ፊፋ 2026 የዓለም ዋንጫ መጠናቀቁን ተከትሎ ሳንሰናበታችሁ የትም አንሄድም ብለን ዛሬ እዚህ ስቱዲዮ ውስጥ ተገኝተናል። ሰላማዊ ደጀን ፕሮግራሞቹን በመምራት ከእናንተ ጋር ቆይታ አደርጋለሁኝ። እዚህ ስቱዲዮ ውስጥ ደግሞ ኮች ውበቱ አዩ ኮች ልልህ ነበር ወይዘው እና ኮች አብረ አይደለ እኔም ኳሳው ዛሬ እስኪ አሰልጣኞቹ ስለ አሰልጣኞቹ የሚነግሩን ነገር ሰምተን ያወጣል እንዴት ናችሁ? ከስፔን ዓለም ዋንጫን ካሸነፈች በኋላ እንዴት ናችሁ? ከዛ በፊት ነው የተገናኘነው። ኮች ከማሸነፏ በፊት ነው የተገናኘነው። እንግዲህ ሰላም ነው። እሺ ሰላም ነን። የቤተሰብ ጨዋታ ነው የሚል ሐሳብ ስናነሳ ነበር። ከዛ ጨዋታ በፊት በነበረን ጥቂት ከተመልካቾች ጋር በነበረን ቆይታና የኔ ስሜት ምንም ሊዮኔል ሜሲ የዓለም ዋንጫ አንስቶ የተጫዋችነት ዘመኑ ቢያበቃ በጣም ደስ ይለኛል። ግን ደግሞ እንደ እግር ኳስ ሀገር የስፔን ብሔራዊ ቡድን ሁሉንም የእግር ኳስ ስኬቶች ቢያሳካ ፈጽሞ ተቃዋሚ ሊሆን አልችልም። ምክንያቱም ሞደውን የእግር ኳስ ስታይል የሚከተል ሀገር ነው። ለእግር ኳስ እንግዲህ የጣሉት መሰረት ይሄ የምትወጁ ፍሌቨር ያለው የጨዋታ መንገድ የሚከተሉ ናቸውና ስፔን ዋንጫ በላች ብሎ ቢቆዝም ሰው ካለ እግር ኳስ የሚያወድ ሰው መቆዘሙ እኮ የሚፈልገው ስላላሸነፈለትም ሊሆን ይችላል። እንዴት አይነት ነገር ያሸነፈው በስፔን ቆዘመው መቀነስ በጣም ግልጽ ነው። አንደኛ ስፔን ዶሚኔት አርጋን ያሸነፈችው በደንብ 68% የኳስ ቁጥጥር ነበራት። ጨዋታው ላይ የተሻሉ እድሎች የፈጠረችው ሀገር ስፔን ናት እና ደግሞ እስከ መጨረሻዎቹ ደቂቃዎች ድረስ የአርጀንቲናን ብሔራዊ ቡድን ሙከራ እንኳን እንዳያደርግ ሪስትሪክት አድርጋ ነበር። አክቹአሊ ከፈረንሳይ ብሔራዊ ቡድን ጋር በተደረገው ጨዋታ የፈረንሳይ ብሔራዊ ቡድን የመጀመሪያው ኢላማውን የጠበቀ ሙከራ ያደረገው 81ኛው ደቂቃ ላይ ነው እና የፈረንሳይ ብሔራዊ ቡድን አማካይ ሰውቶ አራት አጥቂዎች ያጫወተና ደግሞ በጣም አስፈሪ አጥቂዎች አስፈሪ ፈጣሪዎች የነበሩት ብሔራዊ ቡድን ነውና ፈረንሳይን በዛ ልክ ሪስትሪክት ያደረገ ቡድን አርጀንቲናን ሪስትሪክት ቢያደርግ አያስገርምም። ግን ደግሞ የአርጀንቲና ብሔራዊ ቡድን የመጣበት መንገድ ስለነበረ ኤክስፔክቴሽን ነበረ። ለምሳሌ እኔ አሁን ሜሲን እንደሚወድ ለሜሲ በጣም የቀረበ ልብ እንዳለው ሰው ልክ እንደሚሊ ሜሲ ዓለም ዋንጫውን አሸንፎ የዓለም ዋንጫው ቢጠናቀቅ ለሜሲ ክብር ባክ ቱ ባክ ዋንጫ ከማሳካት አንፃር በጣም ትልቅ ዋጋ ነበረው ወይ ደግሞ በጣም ደስ ይለኝ ነበር። ባለመሆኑ ግን ስፔን በማሸነፏ እንዳልኩት እግር ኳስ ተጫውታን ያሸነፈችው ቅር ሊለን ስፔን ማሸነፍ አልነበረባትም ልንል አንችልም። እርግጠኛ ነኝ ኮችም ከዚህ የተለየ ሐሳብ የለም ማለት ነው። ብዙ የተለየ ሐሳብ የለም። በተለይ ፈረንሳይን ስታሸንፍ ብዙ ሰው ደንግጦ ነበር። ምክንያቱም ከዛ በፊት በነበረው አመጣጧ ስፔን ጌሞችን ታሸንፋለች። ኦልሞስት አንድ ጎል ምናምን የተቆጠረባት ከኳስ ጋርም ከኳስ ውጭም ጥሩ ኦርጋናይዝድ የሆነ ቲም ነው። በተለየ ደረጃ እንደዚህ አግዝፈን የምንጠራው አንድ አጥቂ ባለመኖሩ ብቻ ጥርጣሬ ነበረን። ፈረንሳይን ግን ስታስወጣ ኤክስኪውዝ አድርገ የነበረው ምንድነው ከዲፌንስ ሳሊባ ወጥቷል። መሃል ላይ ከሸዋሜኒ ራቢዮት ወጥቷል። እንደዚህ ፊት ላይ ይሄ እንትናቸው ቨርቲካሊ ያለው እንትን ስፓይኑ ስለተጎዳ ምናልባት እንደዛ ነው ብለን ነበር። ግን አርጀንቲና ስፓይኑ ብቻ ሳይሆን ጠቅላላ ነገር የተጎዳዲ ፈታተዋቸዋል። ኦልሞስት ምንም እንዳይሆኑ አድርገው በልጧቸዋል። በሁሉም ነገር በልጧቸዋል። አዩ ቅድም 68 አለ እንጂ ምናልባት ያኛውም ደብዘዝ ብሎ ለነሱ ነው መጻፍ ያለበት። በሁሉም ነገር በልጧቸዋል። በሙከራ ኦልሞስት የሆነ ሰዓት ላይ ስመለከት 20 ምናምን ሙከራ ነበር። 10 ምናምን ጎል አቴምፕት ነበራቸው። ኦን ታርጌት ነበራቸው። በአርጀንቲና በኩል ስናይ 0-0 ያልተነዳ ነው ይመስለውና ማሸነፋቸው ምንም እንትን የሚል አይደለም። እንዳለው ዓለም ላይ እንግዲህ ላለፉት 20 ገደማ ዓመታት ለሁለት ከፍለው ሮናልዶ እና ሜሲ ህዝቡን ሲያረጉት ነበር። ሜሲ ትልቅ ፋን አለው፣ ሮናልዶ ትልቅ ፋን አለው። እዚህ ግን የመጨረሻው መድረክ ላይ የተገኘው ሜሲ ነው። አዩ እንደጠቀሰው ባክ ቱ ባክ ሻምፒዮና ቢሆን ለሱም ለሚወዱ ሰዎች ጥሩ ነገር ነው። ግን ምንም
በእጣ እንኳን ቢሆን እድል የሚኖራቸው አይመስለኝም። ያንቀል በእግር ኳስ ግን የጠፋብኝ ነገር ምን እንደሆነ ታውቂያለሽ? ሰላም ተመልካቾች አመኑኝም አላመኑኝም ያጣሁት ነገር ድጋፍ በፍጹም አትቻለኝ። ይሄ ብዙ ዓመት እግር ኳስ ውስጥ በመቆየት ይመስለኛል በቃ የምወደውን እግር ኳስ የምወደው ማለት የሆነ የተለየ ጥቅም የማገኝበት ቦታ ነው ብዬ ማመን ትቻለሁ። ማንም አሸነፈ ማንም እኔ የማገኘው ነገር የለም። ስለዚህ እኔ ተዝናኝ ነኝ። ቁጭ ብዬ ያዝናናኝም ቡድን ነው የምደግፈው እና በእግር ኳስ ይሄን ካጣሁት ቆይቻለሁ። አሁን ምናልባት ብዙ የአሰልጣኞች ደጋፊ ሆኛለሁ። ይሄ በጣም ጨዋታ ውስጥ አክቲቭ የሆነ ኮች ሳይ ምናምን እና ለአሰልጣኙ አሁን ፔፕ ጋርዲዮላ ሲሸነፍ ማየት በእግር ኳስ በጣም ነው የሚያስጠላኝ። ሲሸነፍ ደስ አይለኝም ጋርዲዮላ። አሁን ማንቸስተር ሲቲን ደጋፊ ልሆን አልችልም፣ ምክንያቱም የሲቲ ዘመን ያሁን ዘመን ነው። እኔ ደግሞ እግር ኳስ ያሁን ዘመን አይደለሁም እና አይደለሁም የሲቲ ዘመን ልሆን አልችልም። መቼም ማንቺኒ ሲመጣ ነው ሲቲን ኳስ ማየት የጀመረው ብለሽ አታብኝም አንቺ። ስለዚህ ብዙ ኳስ አይቻለሁ ከዛ በፊት። ስለዚህ የሲቲ ደጋፊ ልሆን አልችልም። ግን ፔፕ ከመጣ በኋላ እግር ኳሱ ላይ ያሳደረው ተጽዕኖ ማራኪው እግር ኳስ ላይ ብቻ አይደለም ከነ ውበቷ ያሳደረው ተጽዕኖ ሲሸነፍ ሳየው የኔ እምነት ምንድነው 82 ምናምን የዓለም ዋንጫ የቴሌ ሳንታና ብራዚል በዛ መልኩ ውብ እግር ኳስ ተጫወተ ዋንጫ ማጣቱ ማራኪው የእግር ኳስ አጫወት ላይ የራሱ የሆነ ተጽዕኖ አሳድሯል። ብራዚል እንኳን እንደዛ ተጫወታ ምን አገኘች የሚል። ስለዚህ ኔጌቲቭ የሆነ የጨዋታ መንገድ የሚከተሉ አሰልጣኞች በእግር ኳስ ውስጥ እንዲወለዱ ምክንያት ሆነዋል። የሚጫወቱ ቡድኖች ሲሸነፉ ያሳሰብ ጎልቶ ድምጹ ይሰማል። ምን ያደርጋል መጫወት አግሬሲቭ እግር ኳስ ነው መጫወት የሚል የማይማርከው ነገር የበለጠ ጎልቶ እንዲታይ ምክንያት ይሆናልና የሰውየውን የመደገፍ ጉዳይ አይመስለኝም። እኔ እግር ኳስ ስለምወድ ከነ ውበቷ እንድትቀጥል ማራኪው ነገር እንዲሆን የጋርዲዮላ አይነት አስተሳሰብ ያላቸው አሰልጣኝ ሲሸነፉ አልወድምና የዓለም ዋንጫውንም እኔ ብራዚል የሆነት ደጋፊ እንግዲህ የመክፈቻው ዕለት ነግሬሻለሁ። ኢቭን ከሰው ጋር ማየት አልችልም የብራዚል ብሔራዊ ቡድንን በጣም ከመውደድ የተነሳ። አሁን ግን እንደዛ አይደለም። እኔ ብራዚል አሁን የጃፓን ዕለት ማለፉ አናዱኛል። ለምን ያልፋል? ምን ስለሰራ ያልፋል? እና እንደዚህ አይነት አስተሳሰብ ላይ ተደርሻለሽ ብዙ ዓመት። በደንብ የምጋራው ሐሳብ ነው ሚሊ መጨረሻ ላይ ያነሳው ሐሳብ። ይሄ የእግር ኳስ ድጋፍ ብቻ ሳይሆን አጠቃላይ ስፖርቱ ላይ ያለ ድጋፍ አሁን መልኩን የቀየረ ይመስለኛል። የሶሻል ሚዲያ ዘመን የራሱ የሆነ አይነት ቀለም አለው። ግን ደግሞ አሁን እንደኛ ስፖርት ውስጥ ስትኖሪ ስራሽ ሲሆን 5 እና 6 ጨዋታዎች ለማየት ስትገደጂ ይሄ ለክለብ ያለሽ ወይ ደግሞ ለሆነ አካል ያለሽ ታማኝነት፣ በተለይ ደግሞ ለሆነ ብሔራዊ ቡድን ያለሽ ታማኝነት ተመሳሳይ አይሆንም። የሜሲ በጣም ኤክሰፕሽናል ነው። አሁን ቀድሞ በቱ እንዳለው ለምሳሌ በሜሲ ዘመን ሮናልዶ አለ። ሮናልዶንና ሜሲን የማፎካከር ነገር አለ። ከዛ በኋላ ደግሞ the greatest of all times የሚለው ፍክክር ሜሲ፣ ማራዶና፣ ፔሌ ምናምን ነገር እየተባለ ለረጅም ጊዜ ብዙ ሲነገርበት የቆየ ነገር ነው ከዓለም ዋንጫ ጋር ከምናምን ጋር ከተለያዩ ነገሮች ጋር። ከዛ በተረፈ ግን እግር ኳስ ላይ ብቻ ሳይሆን ወደ ባስኬትቦልም ብትሄጂ ተመሳሳይ ነገሮች ናቸው ያሉት። ለምሳሌ አሁን የሌብሮን ጄምስ ውሳኔ በጣም በትልቁ ሲጠበቅ ነበር አይደለ? ሌብሮን ጄምስ ወደ ሄደበት ደጋፊ ይሄዳል። ሌብሮን ጄምስን ትከታያለሽ። ላለፉት 7-8 ዓመታት ሌከርስ ውስጥ ቆይቷል። በሌብሮን ጄምስ ምክንያት ሰዎች ሌከርስን ይደግፋሉ። ከዛ በኋላ ሌብሮን ጄምስ ሌከርስን ሲለቅ ሌከርስን የምትደግፊበት ምክንያት ታጫለሽ። ወደ ሌከርስ የሄድሽው በሌብሮን ጄምስ ምክንያት ስለሆነ አሁን አሰልጣኞች ትከታያለሽ፣ ተጫዋቾች ትከታያለሽ፣ የምትወጃቸው ተጫዋቾችና አሰልጣኞች ትከታያለሽ እና ይሄ እዚህ ፕሮፌሽን ውስጥ ሆኖ ለሆነ አካል ያለ ታማኝነት ለምሳሌ ለአርጀንቲና ብሔራዊ ቡድን የተለየ ልብ ያለኝ እኔ በሜሲ ምክንያት ነው እና የአርጀንቲና ብሔራዊ ቡድን ባጫወቱ ሁሌ ስለሚማርከኝ አይደለም፣ ግን ደግሞ ባጫወቱ የሚማርከው ሜሲ የአርጀንቲናን ብሔራዊ ቡድን ቀለም ይቀይረዋል። የአርጀንቲና ብሔራዊ ቡድን ከሜሲ ጋር ሲጫወት የተለየ አትራክሽን አለው። በዛ ምክንያት ነው ወደዚህ ዓለም ዋንጫ ሲመጣ አፍሪካውያኑ የተሻለ ደረጃ ቢይዙ አፍሪካዊ እንደመሆንሽ የሚሰማሽ ስሜት ሊኖር ይችላል ይሆናል። ከዛ በተረፈ ግን ከዛ ውጭ ያሉትን ሀገራትና ብሔራዊ ቡድኖች የምትደግፊበት የተለየ ምክንያት ይሄ ነው። እኔ ከዓለም ዋንጫው ጋር ተያይዞ እንደ መነሳትም ካለበት በከፍጻሜው ጨዋታ ጋር ሜሲ እንዲወስድ እንደሚፈልግ ሰው ለምሳሌ የነበረኝ አንዱ ቅሬታ ሊዮኔል ስካሎኒ እንግዲህ የአርጀንቲና ብሔራዊ ቡድን እስከ ፍጻሜ የደረሰው በ3 ምክንያቶች ነው ብዬ አስባለሁ። በዋናነት በሜሲ ምክንያት፣ ሁለተኛው ደግሞ በአሰልጣኙ ተለዋዋጭነት ምክንያት ጨዋታዎች የሚቀይሩ ውሳኔዎች እየወሰነ ስለከረመ፣ ሶስተኛው ግን
ለሜሲና ለሀገራቸው ለመሞት ዝግጁ በነበሩ ተጫዋቾች ኮሚትመንት ነው ፋይናል የደረሱት። ፍጻሜው ላይ ግን አሰልጣኙ ፍጻሜው ድረስ ያመጣውን ተለዋዋጭነት ወይ ደግሞ ፍጻሜ ድረስ ያመጣውን ብልህነት የረሳ ይመስለኛል። ከመጀመሪያው ላይናፑ ጀምሮ የተጠቀማቸው ተጫዋቾችና ነገሮች በትክክለኛው መንገድ አልገጠሙለትም። የመጀመሪያው አጋማሽ ያንን ያሳየን ነበር፣ ሌሎቹም ነገሮች ይህንን ያሳዩን ነበር እና ለምሳሌ ላውታሮ ማርቲኔዝን እስካለመጠቀም ያደረሰ አይነት ውሳኔ ውስጥ ወይ ደግሞ ግዴታ ውስጥ አስገብተውታል። አንዳንዶቹ የተጫዋቾች ደካማ ውሳኔዎች ናቸው፣ አንዳንዶቹ ጉዳቶች ናቸው፣ አንዳንዶቹ ግን በዋናነት ያሰልጣኙ ናቸው እና ይሄንን አርጎ ቢሆን ኖሮ የሚል ሐሳብ እንዳነሳ ያደርገኛል። በትልቁ ግን ከዓለም ዋንጫው ፍጻሜ በኋላ አንድ መነጋገሪያ ከነበሩ ነገሮች አንደኛው የዚህ የኮከብነት ጉዳይ ነው። ሮድሪን እዚህ ስቱዲዮ ውስጥ በየአጋጣሚው ስናደንቀው ነበር። ብዙ ጊዜ እግር ኳስ የሮድሪን ኬዝ ስፔሻሊ አንስተንም አውርተናል። ብዙ ጊዜ እግር ኳስ ለሚያገቡ ለሚፈጥሩ ተጫዋቾች ያዳላል። ሮድሪ ባለንዶር ሲያሳካ እንኳን አሳካው፣ እዚህ ስቱዲዮ ውስጥም አንስተናል፣ እንኳን አሳካው ካሉት መካከል ነን። ግን እንደዚህ አይነት መድረኮች ላይ ለምሳሌ እያንዳንዱን ሜትሪክስ ብታይ ለምሳሌ በቅብብሎች፣ በቻንስ ክሪኤሽን፣ በድሪብሎች ስኬት፣ በአሲስት እና በጎል ድምር በተቀመጡት መለኪያዎች ሁሉ በጣም በሚያስደንቅ ሁኔታ በጣም ፐርፌክት የሚባል የዓለም ዋንጫ ነው ሜሲ ያሳለፈው እና ከምድብ ጨዋታዎች ጀምሮ በእያንዳንዱ ጨዋታ ምናልባት ከአንድ ጨዋታ ምናምን ውጪ በእያንዳንዱ ጨዋታ የአርጀንቲና ብሔራዊ ቡድን እንዲያሸንፍ ትልቁ ምክንያት ሜሲ ነበር እና ከአቬሬጅን በታች የነበረውን የአርጀንቲና ብሔራዊ ቡድን ወደ ፍጻሜ ያመጣው ሜሲ ነው። የሮድሪጌ መሰረት ያደረገው በይበልጥ ቦል ሪቴንሽን እና ደግሞ ከቨር ማድረግ ላይ ነው። ብዙ ጊዜ ደግሞ እነዚህ መለኪያዎች ወይ ደግሞ እነዚህ የኮከብነት ምርጫዎች በዋናነት ትኩረት የሚያደርጉት ይሄ ኦፌንሲቭ ኢምፓክት ላመጣ ተጫዋች ወይ ደግሞ ይሄ ጨዋታ አሸናፊ ሞመንቶች ለፈጠረ ተጫዋች ነው። ከዚህ አንጻር የኮከብነቱን ሽልማት ለሜሲ ያለመስጠት ጀስቲፋይ የሚደረግ ነው ብዬ አላምንም። አይኤፍኤፍኤችኤስ፣ አትሌቲክ፣ ሁስኮርድ፣ ሶፋስኮር እነዚህ ሁሉ የዓለም ዋንጫው ኮከብ ብለው የመረጡት ሜሲ ነው እና ይሄ ትንሽ ኮንትሮቨርሻል ነበር ብዬ አስባለሁ። ያው እንደምታውቂው በጣም ብዙ ኮንትሮቨርሻል ነገሮች አሉ። ኮንትሮቨርሻል ነገርማ እንደውም እኮ ሲጀመር ከነበረው በላይ አዳዲስ ፋብሪኬት እየተደረገ ዓለም ዋንጫው እስኪያልቅ ድረስ እነሱ እኔ አሁን በግሌ ለምሳሌ ስሜት የማይሰጡኝ አሁን እዚህ ስቱዲዮ ውስጥ እያየን ነበር። ለምሳሌ 2014 የአርጀንቲና ብሔራዊ ቡድን የብራዚሉ የዓለም ዋንጫ ላይ ፍጻሜ ላይ ሲጫወት በጣም የሚያስደነግጡ ውሳኔዎች አጌንስት አርጀንቲና ተወስነዋል። እግር ኳስ ላይ እንደዚህ ያሉ ነገሮች አሉ። አሁን እነዚህን እያነሳን እዚህ ሞመንት ላይ የነበረውን ምናምን አንልም። የፍጻሜው ጨዋታ ላይ እኮ ብዙ ጥፋቶች ተሰርተዋል፣ መዘለል ያልነበረባቸው። ታግላፊ እኮ ሰርቶት ያልተቀጣበት ነገር አለ። ሜሲ ላይ ተሰርቶበት ወያርዛባል ያልተቀጣበት ነገር አለ። እያንዳንዱን ነገር ላንሳ የምትይ ከሆነ ከውሳኔ ጋር ግን ተያይዞ እንዳልኩሽ ግራ የሚያጋቡ ነገሮች አሉ። 98 እኔ አሁን ሮናልዶ ሉዊስ ናዛሪዮ ዴሊማን አለመውደድ አይቻልም። ግን ፈረንሳይ እያሳካቸው የዓለም ዋንጫ ላይ የፍጻሜው ጨዋታ ስፔሻሊስት እና ደግሞ ቶርናመንቱ ላይ በጣም የተለየ የነበረው ዚዳን ተትቶ ኮከብነቱ የተሰጠው ለሮናልዶ ነበር። ያኔም በጣም አነጋጋሪ ውሳኔ ነበር እና እንደዚህ ያሉ ነገሮች አሉ። ግን እንደው የሆኑ ነገሮች ነጥለን እናውጣ፣ የሆኑ ነገሮች እንምዘዝ የሚለው ነገር ብዙ ለዚህ ለሚዲያ ፍጆታ የሚመጥን ነው ብዬ አላስብም። ወይ ደግሞ ይሄ ሲነሱ የከረሙት ሲንከባለሉ የመጡት ነገሮች ስሜት የሚሰጡ አይደሉም። እንደገና ደግሞ ለሜሲም ክብር የሚመጥኑ አይደሉም። ትክክለኝነት የጎደላቸው ስለሆኑ ማለት ነው። አንድ ነገር ኮችን ልጠይቀው የፈለኩት ነገር ስለነበር አንተን የሚመለከታል። በኋላ ላይ አዩም የሚያመጣው ነገር አለ። የቲኪታካ ዘመን እያለቀ ነው። በጣም የሎ ብሎክ ቡድኖች በጣም በዝተው ነበረ እና መዳረሻችን ላይ ታስታውሱ ከሆነ ካነሳናቸው ሀሳቦች አዲስ የተቀዳ ነገር አይመጣም ለዓለም የሚታይ ነገር። ምክንያቱም የክለብ እግር ኳስና የቴሌቪዥን ስርጭቱ በራሱ በወቅቱን ጠብቆ በጣም ቶሎ ቶሎ እንድናይ ያደረገን ነገር አለ የሚሉ ነገሮች ነበሩ። ግን አሁን ደግሞ ዓለም ዋንጫው ደግሞ ብሔራዊ ቡድኖቹ ተመካክረው በሚመስል መንገድ ጥሩ አጥቂ ያላቸው ቲሞችን ጨምሮ ለብሎክ የመረጡበት ጊዜ ነበርና ከ2022 አንድ መረጃ እያየሁኝ ነበር። እጥፍ በሚባል ደረጃ ኦፍኮርስ ጨዋታዎቹን በዝተዋል፣ ግን እጥፍ በሚባል ደረጃ የሎ ብሎክ ቡድኖች በዝተዋል የሚል ነገር አለና ታክቲካሊ የነበሩት ነገሮች ያው ምልሽ መጀመሪያ ስንጀምር ከዚህ ዓለም ዋንጫ ምን እንጠብቃለን እያልን እያወራን ነበረ እና አዲስ ነገር አንጠብቅም። ምክንያቱም ተጫዋቾቹን በየጊዜው የምናያቸው ናቸው። አብዛኞቹ ኮቾች በክለብ የምናውቃቸው ናቸው። ምናልባት ያለ ክለብ አሰልጣኝ
ናሽናል ቲም የያዙ አንድ ወይ ሁለት ኮቾች ቢኖሩ ነው። ስለዚህ አዲስ ነገር አናይም የሚል ነገር እያወራን ነበር። ኦፍ ኮርስ ሎ ብሎክም አዲስ ነገር አይደለም፣ ግን ብዙ ቲሞች እንደ ትሬንድ ቆጥረውት እዚህ ዓለም ዋንጫ ላይ ኳስ በሚያጡበት ሰዓት ላይ ቶሎ ብለው ወደ ራሳቸው ሜዳ ሪግሩፕ አድርገው ለጎል ክልላቸው ቀርበው በሁሉም የመጫወቻ መስመሮች መካከል በዲፌንስ እና በሚድፊልድ ላይን መካከል ያለውን ጋፕ በማጥበብ ቲሞች በቀላሉ እድሎችን ክሬት እንዳያደርጉ ሲያደርጉ አይተናል። በተለይ ኬፕ ቨርዴን በርካታ ቲሞችን በዚህ መጥቀስ እንችላለን። በርካታ ሙከራ ቢደረግባቸውም ነገር ግን ግባቸውን በቀላሉ ተጋላጭ ባለማድረግ ድሮ መውጣት የቻሉ አሉ፣ ጎል ቁጥር በጣም የቀነሱ አሉ እና በዚህ ዓለም ዋንጫ አንዱ ያየነው ነገር ቅድም እንዳነሳሽው ይሄ ነው። ሌላኛው ብዙዎቹ ወደ 4-4-2 ፎርሜሽን ኳስ ሲያጡ በተለይ ፎርሜሽናቸው ወደዛ አይነት እና መልሰው ማጥቃት የሚዘጋጁ ቲሞችን ነው ያየነው። የተለየ ትሬንድ አይተናል ከዚህ ቀደም ከነበረው ብዬ መጥቀስ አልችልም። ዲቴል ምናልባት በደንብ መመርመር ማየት ሊኖር ይገባኛል። ግን ኢን ጀነራል ኢንዲቪጁዋሎችን ያየንበት ነው። ብዙ ትልቅ ተጫዋቾች በክለብ የምናውቃቸው ፕላስ ደግሞ እዚህ ዓለም ዋንጫ ላይ ደግሞ መጥተው ደግሞ እንደ አዲስ የቶርናመንት ተጫዋች የሆኑ የተወሰኑ ተጫዋቾችን ከማየት ውጭ አዜ ኮሌክቲቭ እንደ ቲም የቀረቡ ቡድኖችን ነው በአብዛኛው ያየ ነው ማለት ይችላሉ። ቅድም የተነሳው ጀስት እንዳልሽው የቲኪታካ ዘመን ኦፍኮርስ ቲኪታካ ነው ብሎ ማለት አይቻልም። ስፔን የተጫወተችው ቲኪታካ ፒውር ቲኪታካ ነው ብሎ ማለት አይቻልም። ግን ስፔን እንደ ኔሽን እንደ አገር ለዘመናት ይዘውት የቆዩትን ነገር ስቲክ አድርገው ከዛ ሳይወጡ ትንንሽ ቫሪዬሽኖችን በመጠቀም ምናልባት የመጨረሻው ጨዋታ ላይ ተቀይሮ የገባው ኒኮ ዊሊያምስ ከመጀመሪያው ጨዋታ ጀምሮ ቢኖር ኖሮ ያሚን ያማል ከመጀመሪያው ጨዋታ ጀምሮ በማች ፊትነሱ ላይ ቢሆን ኖሮ እና ሁለቱን ልጆች በስፔን ናሽናል ቲም ውስጥ ብንመለከት ከዚህ በላይ አስፈሪ የሆነ ቲም፣ ከዚህ በላይ ከለር ያለው ቲም ኳስን ብዙ ሮቴት ማድረግ ብቻ ሳይሆን ኮንትሮል ማድረግ ብቻ ሳይሆን በሁለቱም መስመሮች ላይ አደጋ መፍጠር የሚችል ጠንካራ ቲም ልናይ፣ ከዚህ የበለጠ ጠንካራ ቲም ልናይ የምንችልበት ነገር አለ። ቅድም ሚኒሻ ከራሱ አንግል የጠቀሰው ነገር አለ። እሱን የሚያዝናናው የሚወደው እንደዚህ ፋንሲ የሆነ ኳስን ቶሎ ቶሎ የማይሰጥ አይነት ቡድን፣ ተጋጣሚን በኳስ መቆጣጠር የሚበልጥ ቡድን ያረከዋል። እኔም ያረካኛል። ብዙ ለውጥ የለንም እዚህ ላይ። ግን ይሄኛውን ብቻ እንደ ፖዚቲቭ እግር ኳስ መቁጠር እግር ኳስ ላይ ኖ ኤቭሪ ጌም ኢዝ ፖዚቲቭ ነው። ለዛኛው ያን ስትራቴጂ አድርጎ ለነደፈው ሰው ያ የሚያዝናናው ነው። ለምሳሌ ትክክለኛው እግር ኳስ ይሄ ነው የሚባል ነገር የለም። ለምሳሌ ተከላክሎ በቃ ሲል እንትን ሆኖ በቃ ሶሊድ ሆኖ ተከላክሎ አንድ ጎል አስቆጥሮ ማሸነፍ የዛ ቡድን የደስታ ምንጩ ሊሆን የሚችልበት እንትን አለ። በቃ አሸንፌ ከወጣሁኝ አቻ ምናምን አይደለም እስካሸነፍኩ ድረስ ትክክል ነኝ። አሁን ማዝናናት ምናምን የሚለው ነገር ሁሉም ተጫዋች አያዝናን፣ የሚያዝናና ኳሊቲ የለም ሁሉም ተጫዋች። የኔ ጥያቄ ምንድነው ኳሊቲ ባላቸው ተጫዋቾች ይሄንን የሚተገብር አሰልጣኝ ፖዚቲቭ እግር ኳስን የማይወድ አሰልጣኝ ያለው ኔጌቲቭ መርጦት ነው አለው መርጦት ነው። ግን የኬፕ ቨርዴ አይነት ቡድኖች ከስፔን በላይ አዝናንቶኛል በዛ ጨዋታ። በስፔን አልተዝናናም፣ በኬፕ ቨርዴ ዌል ዲሲፕሊንድ ነበር። አዝናና ማለት አይደለም። 10 ሰዎች የጠባቂውን ጨምሮ 11 ሰዎች እንደ አንድ ሰው ሲሳሳት ዋጋ ይከፍላሉ። ስለዚህ 11ዱም ፍጹም በጣም የተዋሃደ መከላከል ነው ያሳዩን። ከዛ እነሱ ከዚህ ውጪ ማድረግ ስለማይችሉ ያላቸውን ነገር አውቀው ለዚህ ጠንካራ ዋንጫ ላነሳው የስፔን ብሔራዊ ቡድን የሰጡትን ፈተና አለማድነቅ አይቻልም። ለምን መሰለሽ ይሄ ፖዚቲቭ ነው ለኔ። እሱንም እኔም ብያለሁ እኮ ማለት ፋቨራይት ኳስሽ የጨዋታው ጌሙ የትኛው ነበር ሲባል ስፔን ለራሴ ራሱ ደንግጫለሁ። ገባ ለምን መሰለሽ ሰላም ሆነ እንነጋገር ከተባለ የሁሉም ሰው ፌቨራይት አጫዋት ለምሳሌ አሁን ይሄ ኖ ይኸውልህ የትኛውም ደጋፊ ለምሳሌ ዲፌንሲቭ በሆነ አፕሮች አሰልጣኝህና ቡድንህ ዋንጫ ካመጡል ለምን ዲፌንሲቭ በሆነ መንገድ ዋንጫ መጣችሁ ሊል ይችላል ደጋፊ አንለስ ዋንጫ የጠገበ ካልሆነ በስተቀር። ከዛ ውጪ ግን
አብላጫው ደጋፊ በጣም የትም ትልቆቹም ሀገራትና ቲሞች ውስጥ ብትሄድ መጀመሪያ ዋንጫ ማንሳት ጥያቄ ይሆናል። ዋንጫውን ስትደጋግሚው ግን ኤክስፔክት የሚደረግብሽ ነገር አለ። አዝናንተሽው እንድታመጪው ኤክስፔክት ያደርግብሻል። ማዝናናትን የማይፈልገው የለም። አሁን ማዝናናት ትችያለሽ አትችይም ነው። አሁን ጥያቄው ለምሳሌ ጆቫኒ ትራፓቶኒ ምን ይላሉ መሰለሽ? የሆነ ጊዜ እግር ኳስ አዩና ትልቅ አሰልጣኝ ናቸው ትራፓ አዩና አሁን ካሉት አሰልጣኞች እንደውም ሲሞኔ ነው የሚመቸኝ ምናምን አሉ። ለምንድን ነው ሲሞኔ ነው የሚመቸኝ ያሉት? ለምሳሌ አሁን ቲኪታካ በምትዩ መንገድ ለምሳሌ የስፔን ብሔራዊ ቡድን በራሱ የሚጫወትበት አጫወት ወይ ደግሞ አጫወቱ በጣም ሆሪዞንታል ነው። ቨርቲካሊቲ ይጎለዋል። ወደ ኋላና ወደ ጎን የሚመለሱት ኳሶች ተጋጣሚሽን ያዳከማሉ። የሆነ ጊዜ ሰዓቱ እያለቀ ሲመጣ ክፍተቶች ይፈጥሩ ይሆናል። ግን ደግሞ የሆነ ያንን ቡድን እንደማይደግፍ የተቃራኒው ቡድን ደጋፊ እንደሆነ ሰው ወይ እንደገለልተኛ ሊው ብቲ ላያዝናናሽ ይችላል። ሙከራ ሳይደረግ 20 ደቂቃ ይቆያል አሉ። ኳስ ወደ ኋላና ወደፊት እየተመለሰ ያለ ሙከራ 20 ደቂቃ ከሚቆይ ቀጥተኛ በሆነ መንገድ በ20 ደቂቃ ውስጥ ሁለት ሙከራ የሚያሳየኝ ቡድን እፈልጋለሁ ነው ሰውየው የሚሉት። እና አሁን በዚህ ስህተት ናቸው ልትያቸው አትችልም። ከዛ ደግሞ በዘመናት ውስጥ ሊያዝናኑ የሞከሩ ደግሞ አሰልጣኞች አሉ። ለምሳሌ የጣሊያን እግር ኳስ ውስጥ ሄደሽ ካፔሎ ትልቅ አሰልጣኝ ናቸው። የካፔሎ ቡድኖች የማዝናናት ኤሌመንት ያላቸው አይደል? ትንሽ ጎል እየተቆጠረባቸው የሊግ ዋንጫ የሚወስዱ ናቸው። ግን ደግሞ የካፔሎን ኃያል ኤሲ ሚላን ፎጂያ የሚባል ክለብ ይዘው የሚገጥሙ ዝዴኒክ ዜማን የሚባሉ ታምረኛ ሰው ነበሩ። የዜማን ቡድኖች ያዝናናሉ። ስለዚህ ጨዋታው የሆነ ቀን እንደው 1-0 ከሚጠናቀቅ ግድ የለም ከሚላንም ጋር ነው የምንጫወተው እንለካካለን 5 ያግቡብንና 4 እናግባ ምናምን የሚሉ አይነት ናቸው። ግን ዝዴኒክ ዜማን ባሰልጣኝነታቸው ዋንጫ አገኙ ወይ የት ደረሱ ትልቅ ክለብ ያዙ ወይ ምናምን ብለሽ ብትጠይቂ ሮማን ምናልባት በቃ በትልቁ ሊነሳ የሚችለው እሱ። እንደዚህ አይነት ሰዎች አሉ። አሁን እነዚህ ሰዎች ለእግር ኳስ የሚጨምሩት ነገር የለም አትይ። ግን ዋንጫ ቡና ያመጣ ምን አሁን እዚህ ሀገር ካለው ነገር ጋር ሁሌ ጥያቄ ጠይቃለሁ። ለምሳሌ ኢትዮጵያ ቡና ከሆነ አይነት አጫወት ጋር ደጋፊው ራሱን አሶሺየት ያደርጋል። ኢትዮጵያ ቡና የኔ በሚለው መንገድ ግን እንግዲህ አሁን አጠገባችን ያለው ሰው ነው ኢትዮጵያ ቡና ብቸኛው የፕሪሚየር ሊግ ዋንጫ ያመጣው እና ደጋፊው አሁን ላይ ከዚህ ሁሉ የዋንጫ ረሃብ በኋላ ብትጠይቂው ዲፌንሲቭ አፕሮች ተከትለን በመደዳ ዋንጫ እናንሳና ከጊዮርጊስ ጋር እንቀራር ወይስ ደግሞ በለመድነው መንገድ እየተጫወትን ለሚቀጥሉት 30 ዓመታት የሊግ ዋንጫ እናንሳ ብትይው የቱንም የሚመርጥ ይመስልሻል? ዴፊኒትሊ ዋንጫ። ስለዚህ መወከል ይችላል። እኔ ምንድነው የኔ ማንሳት ምንድነው የተለያዩ አይነት የጨዋታ መንገዶች አሉ። ፖዚሽን ቤዝድ የሆነ ቲም አለ በማዝናናት ሳይሆን ካውንተር አታክ ቲሞች አሉ። just like counter pressing ቲሞች አሉ like ገገን ፕሬሲንግ እና የርገን ክሎፕ እነዚህ ሁሉ የጨዋታ መንገዶች ናቸው። በእነዚህ መንገዶች ማንም ሰው እንደንትኑ ሊዝናናበት ይችላል። በትክክል this one is positive this one is negative ብለን መመደብ አንችልም እንደ እንትን። ወራስ ግን ይሄኛው ነገር ለኔ ኢንተርቴን ያደርገኛል፣ ለዛኛው ሰው ደግሞ ሌላ። በዚህኛው መንገድ ውጤት ልታመጣ ትችላለህ፣ በዛኛውም ልታመጣ ትችላለህ፣ በዛኛውም ልታመጣ ትችላለህ። ኢንተርቴን የሚያደርገው ነገር ግን አንተን የሚያስደስት ነገር እኔ ላይ ያስደስተኝ ይችላል። ኢንተርቴን የሚያደርገው ነገር ሁላችንም የማንስማማበት አይመስለኝም። በትክክል እኔ በእርግጠኝነት የተከላከለ የሚደሰት አሰልጣኝ ኖ መከላከልና ይኸውልህ መከላከል ነው። ግን ያንን ከሆነ በዛ መንገድ አሸንፋል እዚህ ጋር አሁን ውጤቱ ያስደስተዋል። ምንም ጥያቄ የሚስ ያደረግነው የዘለልነው መስመር ምንድነው የምንድነው መከላከል ኢትስ ኖት እንትን አይደለም ስትራቴጂ ነው። ኦኬ ይሄኛው ግን ፕሌይንግ ስታይል አሁን ፕሌይንግ ስታይል እና ይሄ ሎ ብሎክ መጫወትና ምንድነው ፖሴሽን ቤዝድ መጫወት ይሄኛውን እንደ ጨዋታ አይደለም መቁጠር፣ እንደ ጨዋታ መንገድ አይደለም መቁጠር ያለበት ስታይል አይደለም። ሎ ብሎኩ ስታይል አይደለም። ለዚህኛው ለፖሴሽኑ ማርከሻ ውጤታማ እንዳይሆን በኔጌቲቭ የጨዋታ መንገድ የተደራጀ የጨዋታ መንገድ ነው። ሌላ ቀን በደንብ እንወያያለን። እኔ ምስማማው ምን መሰለሽ ሰላም፣ እኔ በትክክለኛ ሰዎች የሚተገበር የትኛውም ማጫወት አግባብ ነው ብዬ ነው የማምነው። በትክክለኛ ሰዎች ፌቨርዴ ማድረግ የምትችል ስፔን የዓለም ዋንጫው ቤስት ዲፌንስ ስፔን ናት። አንድም ደቂቃ ነው ብሎ ካልተጫወተ አንድ ጥያቄ ልጠይቅሽ። የጀርገን ክሎፕ ቲም ወይንም ደግሞ አንዱ የሬድ ቡልስ ቲም ሌፕዚግ ሊሆን ይችላል ምናምን
የሚጫወቱበት የጨዋታ መንገድ አለ። በጣም ብዙ የሚያዝናናቸው ያዝናናል። በጣም እኔ ያዝናናል። ዛሬ ፕሪንሲፕሉ ራሱ ቨርቲካሊቲ ነው። ፓስ ራሱ ቨርቲካሊቲ ሰዎች አሉ ነው የምልህ። ትክክል። አሁን ለነሱ ደግሞ ይሄኛው ምንድነው ጭንቅላታችንን የምታዞሩት ሊል ይችላል። የኤርገን ክሎፕ ቡድን ግን በሊቨርፑል በተለይ ሁለተኛው ሲዝን የመጀመሪያ ሲዝን ዋጋ የከፈለው የፖሴሽን ቡድን ስላልሆነ ነው። የመጀመሪያው ሲዝን ከኳስ ጋር አይቆይም፣ ማረፊያው አይደለም፣ ኳስ ዋጋ ከፈለ። ሁለተኛው ሲዝን አሰልጣኙ አዳፕት ያደረጉት ነገር ምንድነው ከሊጉ ጋር ዝም ብሎ ቀጥተኛ ጨዋታ ብቻ መጫወት ሳይሆን ከኳስ ጋር መቆየት ዲቢ ይፈልጋል። ይሄንን ጉዳይ በጠረጴዛ ዙሪያ ሰው ዓለም ዋንጫው ላይ ከነበሩት ትሬንዶች አንዱ በሎ ብሎክ መጫወት ሎ ብሎክ ደግሞ የአቅም ጉዳይ ነው። ከዚህ በፊት እዚህ አንስቼዋለሁ እኔ እንግሊዝ ብሔራዊ ቡድን እኮ ከአቅሙ ውጪ ተከተለና ከቶርናመንት ወጣ። የአቅም ውጪ ሳይሆን የስትራቴጂ ጉዳይ ነው እኮ። ስትራቴጂው በትክክለኛ ሰዎች አይደለም የታሰበው። እዚህ ስቱዲዮ ውስጥ አንስቼዋለሁ እኔ ዴጎ ሲሞኔ ስታይል የሚሰጠው በተጫዋቾች ነው ይላል። ለምሳሌ አሁን ኬፕ ቨርዴ በስፔን መንገድ ልጫወት ብትል ያላት ሪሶርስ አያስችላት በፍጹም። አሁን የኬፕ ቨርዴ ደጋፊዎች ግን እንደ ስፔን ቢጫወቱ ደስ ይላቸዋል ወይ? በጣም ይችሉታል? አይችሉትም። ስለዚህ በቻሉት መንገድ ስለ ሮድሪ ነው ሲያወሩ የነበረ ኬፕ ቨርዴ ደጋፊዎች። ሮድሪ ከተባለ 4-3 ሊያስብለኝ እኮ እኔ ሌላኛው ልናነሳው ያሰብኩት ነገር ኦፍኮርስ የ39 ቀን ቆይታችንን ሀገሬ ቴሌቪዥን ሲቢኢን አንድ ላይ በኋላ ላይ መዝጊያ አድርገን እናነሳዋለን ብዬ ስላሰብኩኝ ነው። የተለዩ ኦፍኮርስ አሁን የተለየ እያለን አይደለም እናነሳው፣ ግን ግብ ጠባቂዎቻችንም እንድናነሳ ፈልጋለሁ። ብዙዎቹ ያሳዩት ኳሊቲ የነበረው ትሬንድ ሁለቱንም አይነት ግብ ጠባቂዎች የተመለከተን ይመስለኛል። የኬፕ ቨርዴ አይነት የድሮ ግብ ጠባቂ ሾት ስቶፐር በጣም የሚገርም ኮንሰንትሬሽን፣ በዛ ሁሉ ጫና ውስጥ ትኩረቱን በአንድም አጋጣሚ ሲያጣ አልተመለከትንም። እርግጥ ግብ ጠባቂዎች ብዙ ድል ሳይፈጠረባቸው ሲቀር ነው ምናልባት ኮንሰንትሬሽን ሉዝ ሊያደርጉ የሚችሉት ጨዋታው ከነሱ በራቀ ቁጥር። እሱ አክቲቭ ነው፣ ቶሎ ቶሎ ድል እየተፈጠረበት ነው፣ ትኩረቱን ላለማጣት እድል ይሰጠዋል። ግን ሲያድናቸው የነበሩ ኳሶች በጣም ድንቅ ነው። በጣም ደግሞ በአንቲስፔሽን ወይም ደግሞ በስዊፐር ኪፐር ሚና ጨዋታውን በመረዳት በአይምሯቸው ልዕቀት የኬፕ ቨርዴ በረኛ ከከፈለው ዋጋ በላይ በቀላሉ ኳሶችን ያዳኑ ጠባቂዎች ተመልክተናል። ምናልባት አንደኛው ኡናይ ሲሞን ነው። ኡናይ ሲሞን ከተከላካዮች ጀርባ ውቤ ነው በጨዋታው አጋጣሚ ስታነሳው ነበር። በጣም ግድ በረኛው የተለየ ዋጋ መክፈል አይጠበቅበትም ይህን ማድረግ ከቻለ። እኔ ሁልጊዜም በጨዋታ በምንተነትንባቸው አጋጣሚዎች ማንሳት እወዳለሁ። ይሄ ቦታው ይሄ የመጨረሻውን እድል የምትፈጥሪበትን ስፔስ በየትኛውም የጨዋታ ፎርሜሽን ከግብ ጠባቂው ለዛ ቦታ የሚቀድም አጥቂ እግር ኳስ የለውም። ግብ ጠባቂው ለዛ ቦታ ትክክለኛው ሰው ንቁ ከሆነ ጨዋታን በደንብ ማንበብ የሚችል መረዳት የሚችል ግብ ጠባቂ ከሆነ ከአጥቂው የተሻለ አድቫንቴጅ አለ። ከዛ ደግሞ እሱ እጁንም ይፈቀድለታል። ሳጥን ውስጥ ሲሆን እጁን ይፈቀዳል። ግን ከእጁ በፊት ይሄ ከሱ ተከላካዮች ጀርባ ያለውን ስፔስ፣ ምክንያቱም ከተከላካዮቹ ፊት ነው የሚነሳው አጥቂው ስፕሪንት የሚያደርገው። ስለዚህ ያቺን ጀርባ የመከላከል ቅድሚያ እድል አለው ግብ ጠባቂውና ያንን የተረዱ ግብ ጠባቂዎች ምናልባት ላይነሱ የሚችሉ ሴቮች ግን በጣም አደገኛ እድሎችን ከአደጋ ቡድናቸው ላይ ሊፈጠር ከሚችል ጫና ሲከላከሉ ያየናቸው ግብ ጠባቂዎች አሉና ደግሞ ሁለቱንም ያዋሃዱ ግብ ጠባቂዎች ተመልክተናል። በጣም ጥሩ ሾት ስቶፐር ደግሞ ስዊፐር ኪፐር ይሆናል። አሁን የዘመኑ እግር ኳስ የሚፈልጋቸው አይነት ግብ ጠባቂዎች እና የግብ ጠባቂዎች ኳሊቲ በጣም ድንቅ እንደሆነ የተመለከትንበት የዓለም ዋንጫ ነው ብዬ ነው። ስለዚህ 10 አንልም 11 እያልን ነው እናወራለን። ነው 11 ነው ግን ፎርሜሽን ውስጥ ለማስገባት አንድ ነው ሁሌ አንድ ነው ሁለት ነው ሁለት በረኛ የለ። ይሄ ያንዳንድ ትልልቅ ግብ ጠባቂዎች ፀሐይ መጥለቋን ያሳየ የዓለም ዋንጫም ጭምር ነው። ኖዌርን ወደዚህ የዓለም ዋንጫ ለምን ይዘውት መጥቶ የሚል ጥያቄ እንድጠይቅ የሚያደርግ የዓለም ዋንጫ ነበር። ኩርቷ ከዚህ በኋላ ምናልባት አንድ የዓለም ዋንጫ ካለው አላውቅም። በጣም አስደናቂ ግብ ጠባቂ ነው። አሰልጣኙ ኳስ መለጋት አልችልም
ወይ ደግሞ ኳስ መለጋት ባለመቻሉ ብቻ ነው ከጨዋታ ያስወጡትና ቀይሮ ያስገቡት ግብ ጠባቂ ስህተት ሰራ እና ውብ ያሳምናል። መለጋት አልችልም። መለጋት ካልቻለ እግሩ ስፕሪንት ማድረግ ይችላል ነው እንግዲህ መለጋት ነው ችግሩ። እሱ ያለው ሌላውን ነገር ማድረግ ይችል ነበር። እንዴት ይችላል? አይ ዶንት ኖ እንግዲህ በምን አይነት መንገድ ራሱ እንግዲህ ኦልሞስት በጣም ብዙ አመት ነው እግር ኳስ ውስጥ መለጋት አለመቻል ብቻ ምን ማለት እንደሆነ አላውቀውም። ብቻውን ነው ጉዳት እንዳትል ደግሞ ይወድቅበታል። አይ ኖ ጉዳት አልችልም ካለ ስፕሪንት ማድረግ አይችልም። ለነገሩ ስፕሪንት የሚያደርግም አይነት አይደለም በባህሪው። ብዙ ሩጫዎች ብዙ የሚሮጥ አይነት አይደለም። መለጋት በጣም ሲምፕል ነገር ነው። ለምን የያዘውን ኳስ በእጁ ዲስትሪቢዩት ማድረግ ይችላል። የተተከለ ኳስ ከሆነ ደግሞ ጓደኞቹ ሪስታርት እንዲያደርጉ ማድረግ ይችላል። ይሄኛው ግን ምናልባት በተለይ ደግሞ ከቀረው ሰዓት አንፃር ካየው ጨዋታውን መጨረስ ይችላል። የአሰልጣኙ ስንበት በራሱ ይመስለኝ መነሻው እኔ አሁን እንግዲህ በቅርብ ጊዜያት የቤልጅየም ብሔራዊ ቡድን ካሰለጠኑት አሰልጣኞች በሙሉ በጣም ቦልድ ዲሲሽን የነበራቸው ሩዲ ጋርሲያ ነበሩ። ምክንያቱም ዶኩንና ደብሮይንን እያስቀመጡ የቤልጅየም ብሔራዊ ቡድን የማይጠበቅ ርቀት ነው ይዘውት ለስፔን ትክክለኛ ቻሌንጅ ሰጥተውት ነበር። ለዛውም አንበላቸው ቲሊሞንስ ባልነበረበት ጨዋታና ግን ከፖርቱዋ ጋር ተያይዞ እዚህ ብሔራዊ ቡድን ውስጥ በጣም ብዙ ኮንትሮቨርሲዎች በአመታት ውስጥ ነበሩ እና ይሄኛው ምናልባት የኮንትሮቨርሲው አካል ሆኖ ሊሆን ይችላል ከብሔራዊ ቡድን የተሰናበቱት። ከዛ በተረፈ ግን ኡናይ ሲሞንን አለማንሳት አይቻልም። የስፔን ብሔራዊ ቡድን ከግብ ጠባቂ ጋር ተያይዞ የሚነሳ ጥያቄ ያለው በዓለም ዋንጫው አንድ ጎል ስለተቆጠረበት ለምሳሌ ኡናይ ሲሞንን እንደው አሰልጣኙ መቀየር ነበረባቸው ምናምን ነገር ብለን አንከራከርም። ግን ደግሞ የስፔን ብሔራዊ ቡድን በሚጫወትበት መንገድ ኡናይ ሲሞን ለምሳሌ ቅድም እንዳለው በጣም ጥሩ ስዊፐር መሆኑ ወይ ደግሞ ይሄ ንቃቱ ጨዋታን አንብቦ መውጣት ባለበት ሰዓት መውጣትን እና ደግሞ ጥሩ ሾት ስቶፐር መሆኑን አሳይቷል። በብቸኝነት የሚነሳበት ነገር የዲስትሪቢዩሽን ጉዳይ ነው። በተለይ ደግሞ ሚዲየም እና ሎንግ ሬንጅ ኳሶቹ ሁሉ ለተጋጣሚ የሚሰጡ ነበሩ። ተጠባባቂው ግብ ጠባቂ ይሄንን ከሱ በተሻለ መንገድ ማድረግ ይችላል እና ቢኖር ምናልባት ለስፔን ብሔራዊ ቡድን ከዚህ የተሻለ ነገር ሊሰጥ ይችላል። በተለይ ደግሞ ኳስ ከመጫወት አንጻር ተብሎ ሊነገር ይችል ይሆናል። ከዛ በተረፈ ግን አንድ ጎል እንደተቆጠረበት ግብ ጠባቂ በጣም ጥሩ አንቲሲፔሽን እንዳለው ግብ ጠባቂ እና ደግሞ ጎሉን ብዙ እንደማያስሞክር ቡድን አሰልጣኙ አሁንም ጋዜጣዊ መግለጫ ላይ ቀርቦ ለምን እቀይራለሁ ግብ ጠባቂ ቢሉ መሞገት አይቻልም። ከባድ